ምን ማለት ነው? ሜራ እርጉዝ አይደለችም። በቃ ሮቤል ተው እንጂ ስለምትናገረው ነገር እያንዳንዱ መጀመሪያ ማወቅ አለብህ እንጂ። አድናን አይደለችም። ከፈለግ በፈለግከው ነገር አረጋግጥ። ማስመርመር ካለብን ማስመርመራል። ከዚህ በላይ እኔ አይኔን ከፍቼ ማየት ያንተ ችግር ደግሞ ምክር ራሱ አትቀበልም። ምክርሽን ሰምቻለሁ፣ አመስግኛለሁ። አድናን የእውነት በጣም ታሳዝነኛለህ። ደጋግሜ ብነግርህም አንተ አሰማኝም። ስለዚህ በቂ መረጃ ሳገኝ ባይን አሳይሃለሁ። የኔ ያዋ ሲያሳዝን እኮ ሉና የት ነሽ? ማሰብ ችለታች እኮ ምን ማለት ነው? ሜራ እርጉዝ አይደለችም። በቃ ሮቤል ተው እንጂ ስለምትናገረው ነገር እያንዳንዱ መጀመሪያ ማወቅ አለብህ እንጂ። አድናን አይደለችም። ከፈለግ በፈለግከው ነገር አረጋግጥ። ማስመርመር ሉሃና ድራማ እጅግ አዝናኝና ትምህርት ሰጪ የሆነ መጥቷል ማለት ነው። ከበፊት ሲጀምር በጣም የሚያስጠላና የሚደብር እንዲሁም ለተመልካችም የሚያስጠላ ነበረ። ከምን ልንማር ፈልጋችሁ ነው ይሄንን ድራማ የለቀቃችሁት እያሉም እንግዲህ ብዙ አስተያየቶችንና እንዲሁም በርካታ ኮሜንቶችንም እየተጻፈላቸውም ነበረ። እንግዲህ እነሱም ይሄንን ድራማ ያቀረቡልንም የሆነ ነገር ሊያስተምሩን የሚገባ ትምህርት እንዳለ ይሰማኛል ማለት ነው። በዚህም መልካምና ቅንነት እንዳለ እንግዲህ በጣም የሚያስጠላና ከምንጠብቀው በላይ የሆነ መካካድ እንዳለም የሚያሳየን ድራማ ነው ማለት ነው። በዚህም በሮቤልና በአድናን መካከል ያለው መተማመንና እንዲሁም አለመተማመን እንግዲህ በዓለም ላይም ማለት ነው እንዲሁም እንደሚታየና እንዲሁም እንደሚከሰትም ያሳየናል ማለት ነው። አሁን ላይ አድናን ወንድሜን በጣም እወደዋለሁ አምነዋለሁ ብሎ የጠበቀው ወንድሙ ነገር ግን በዚህ ልክ ቤቱንና እንዲሁም ሕይወቱን ትዳሩን ሲያመሰቃቅልበት እንደ ማየት የሚከብድ ነገር የለምና ይህንንም በመጀመሪያ የተረዳችውና ያየችውም እህቷን ለመፈለግ የመጣችው ሉሃና ነበረች። እንግዲህ በአጋጣሚም ቢሆን አድናንን አፍቅረዋለች። በዚህም እህቷን በምትፈልግበት ሰዓትም እንዲሁ ከጻፈችው ወረቀትና እንዲሁም ከውጭ ላይ ሆናም በነገረቻት መሰረትም ከዛ ይበልጥ ግን ቀረብ ብላ ባየችው ሰዓት ነበረ አድናንን ልበ ሩህሩህነቱና የዋህነቱ ይበልጥ ጎልቶ የታያት ማለት ነው። ነገር ግን አድናን አሁን ላይ በየዋህነትና በሩህሩህነቱም ሊጠቃ ችሏል። ታዲያ አሁን ላይ ሉሃናም መተማመንና ማመንንም በልክ አድርገው ባክን አይንን ግለጥ እያለች ብትለውም እንኳን እሱ ግን በጭራሽ እኔ ከዚህ በላይ እኔን ልገልጥ አልችልም፣ ምንድነው ምክር እንኳን በልኩ ቢሆን እያለም ሲከራከራት ተሰምተዋል ማለት ነው። ታዲያ አሁን ላይ ሮቤልና ሚራም በጣም ተካክደዋል። አሁን ላይ ሚራ እንግዲህ እያጫወተችውና እንዲሁም የተጫወተችበትም እንደቆየችና እንዲሁም በህይወቱ ላይ ውሸትን እየደለለችም ከስተት ላይ ስተት እየደራረበችም እንደሆነች እንግዲህ ሁለታቸውም ተቃቅረዋል ማለት ነው። ሮቤል አሁን ላይ ሚራን አጥምዷታል። አሁንም ሚራን ሮቤልን አጥምደዋለች ማለት ነው። በመካከላቸውም ጸብ፣ ጥላቻ ተፈጥሯል። እንግዲህ ሁለት ሌባ ተያይዘዋል ማለት ነው። ነገር ግን አድናን አሁንም ሊነቃ አልቻለም። አድናን አሁን ላይ ሉሃናን ተጠግቶ ሁኔታውንም ማጥናትና ከእውነታው መድረስ እንዳለበት መስራት አለበት ማለት ነው። ታዲያ አሁን ላይ የወንድማማቾች እንደዚህ አለመተማመን መንስኤው ምንድነው ብላችሁ ታስባላችሁ ቤተሰብ? እንደኔ እንግዲህ ሮቤል በጣም ፈዛዛና እንዲሁም ያደገበት ነገርም እንዲሁ ዱርዬና እንዲሁም ቸለልተኛ እንደሆነም ያሳያል። በዚህም የቤተሰብ ተጽዕኖም እንዳደረበትም ያሳያል። አሁን ላይ አድናን በስራው ታታሪ እንዲሁም በትዳሩም ታታሪም ስለሆነ እንዴት ይበልጠኛል በሚል ቅናት ማለት ነው እንደዚህ የሆነው ማለት ነው። እና አንዳንድ ጊዜ ወንድማማቾች እንደዚህ ሲሆኑ ማየት በጣም የሚያስጠላና በጣም ላይንም ለጀሮም በጣም ሰጣጭ ነገር ነውና አሁን ላይ እስከ ህይወቱ ድረስ በጣም የሚያሰጋ ወንድሙን ከጉያው አስቀምጦም ከቤቱ አስቀምጦ እሱ ግን ምን አለ በማለትም እንቅልፉን ተኝቶ እያደረም አሁን ላይ ህይወቱ በጣም አስጊ እንደሆነም ያሳያል። አድናን አሁን ላይ ሚስቱ በጣም
አፈቅራለሁ ወዳለሁ ያለች እየደለለችው ባለችበት ሰዓትም አይደለም እንኳን ልትወደውና እንዲሁም ህይወቱን ለማጥፋትም እየተደራደረችም ነው። ታዲያ ወንድሙንም እንደዚህ አፈቅራለሁ ወዳለሁ ያለችም ወደሱም የብልግና ስራዎችን እየሰራች በምትቆይበት ሰዓትም አድናን የሁሉ ድራማ ሲሰራና እንዲሁም በህይወቱ ላይ ቁማር ሲጫወቱበት ለአንድም ቀን እንኳን ጠርጥሮ አያውቅም። ነገር ግን ከመካከል በአጋጣሚም ቢሆን የሰራተኛዋ እህት በመምጣቷም ህይወቱም ሊስተካከልና እንዲሁም ሊቋቋም ችሏል ማለት ነው። ታዲያ አሁን ላይ አድናን በሉሃና ፍቅር ወድቋል። ነገር ግን ወንድሙ ስለሚያፈቅራትና እንዲሁም የወንድሜን እንዴት ልወስድበት እችላለሁ በማለትም አሁንም የራስ ወዳድነት ስሜት እየተሰማው ይገኛል። ወንድሙ ግን እሱ ያው ለመሰላልነት ነው እንጂ የሚጠቀማት እንዲሁም ተጠቅሞ ለመጣልና እንዲሁም እሱንም እንዴትና በምን ሁኔታ ማጥቃት እንዳለበት መጠቀሚያ አደረጋት እንጂ ወዷት አይደለም ማለት ነው። አሁንም ባስመሳይ ቃላቱ እየደለለና አብረን ጊዜ ማሳለፍ አለብን እያለም ሉሃናን እያሽበተበተ ይገኛል ማለት ነው። ሉሃና ግን በጸባዋና እንዲሁም በሁኔታዋ ረጋና ሰከን ያለች ስለሆነችም እኔ ረጋ ማለት አለብኝ ለነገሮች ሁሉ መቸኮል የለብኝም በማለትም እያንቃቃቸውና እያጉላላቸው ትገኛለች ማለት ነው። ታዲያ ሚራንም አሁንም ሉሃናን ለመምከር ሞክራለች። ያው ሮቤልን እንድትተውልኝ በማለትና በንዴት በብስጭትም ስትናገርም ነበረ። ሮቤል እንደኔ ተጠቅሞ ይጥልሻል፣ አሁንም ተጠንቀቂው በማለትም ከቤትም ልታስወጣትም ሞክራ ነበር። ነገር ግን ሉሃና አሁን ላይ የያዘችውን አላማም ከግብ ለማድረስም ነጋ ጠባ እየሰራች ትገኛለች ማለት ነው። ታዲያ ወደፊትስ በምን አይነት መንገድ ይመጡ ይሆን? ሉሃናስ ከዚህ ቤት ትወጣለች ወይስ እንዴት ነው? ሮቤል አሁን ላይ የሰራው ስራ ወይም የሰራው ወንጀል ሲጋለጥበታል እንዴት ነው? ሚራን አሁን ላይ ለመናገር አፋፍ ላይ ናት ማለት ነው። ነገር ግን እንግዲህ ተይ ሲላትም ነበረ። ተነስቶም አፏን ያፍናት ይሆን ወይስ እንዴት ነው? ምንድነው የሚፈጠረው? እንግዲህ ባስመሳይነቱም ወንድሙን እያስጨነቀና እንዲሁም ወንድሜ አካል ጉዳተኛ ነው መሄድ አይችልም እያለም በዊልቸር ላይ እንደሚያየውም ነው የሚያውቀው ማለት ነው። ነገር ግን አሁን ላይ ከዚህ ጸብ ላይ ተነስቶም ሚራን ለመገለገል ያው በሚነሳበት ሰዓትም አድናን ይደርሳል ብዬ አስባለሁ። ከዛ በኋላ የሮቤል ማስመሳይነት ይጀምራል ማለት ነው። አሁን ላይ አድናን በትንሹም ቢሆን የሚራን አስመሳይነትን አውቋል ማለት ነው። ይህም እርጉዝ እንዳልሆነችና እያስመሰለች እንደሆነም በቀጣይ ደግሞ አሁን ላይ የሮቤል መራመድና እንዲሁም የሉሃና እውነትም ይወጣል ብዬ አስባለሁ። ታዲያ አሁን ላይም እንግዲህ ሉሃና እውነት ከሚራ የሆነ ነገር ከሰማች ምን ይፈጠር ይመስላችኋል ቤተሰብ? እና እንደኔ አስተያየትና እንደኔ ግምት ሚራ እውነቱን አትናገርም። አሁን ላይ ሮቤል ለማስፈራራት የምታመጣው ዘዴ እንግዲህ በስሜታዊ ካልሆነ ትናገራለች ብዬ አላስብም። ምክንያቱም ከተናገረች የኔ ጉድ ይወጣል በማለትም ፈርታ ትተዋለች ብዬ አስባለሁ ማለት ነው። እናም የዛሬ የነበረን ቆይታ ይህን ይመስል ነበረ። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ስላዳመጣችሁኝ አመሰግናለሁ። ቻው።